ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ማሳየት አለብን። በአንድነት ቆመን እስከመቼ እየታረድን፣ እስከመቼ እያለቀስን፣ እስከመቼ እየጮህን? በአርሲ ጥቃት የተፈጸመበት ወረዳ ላይ የወረዳው አስተዳዳሪ ምንም አይነት ጥቃት መረጃ አልደረሰንም ሲሉ ለቢቢሲ አፋን ኦሮሞ መስጠታቸውን ፋስት መረጃ ይዞት የወጣው ዘገባ ይጠቁማል። ያቃጥልህ አብይ አህመድ አንተ ብሎ ደግሞ አላህ ይባርክ ትላለህ። አንተ ቆሻሻ ህዝባችን ያቃጠልክ፣ አማራን ያቃጠልክ፣ እንደዚህ ነፍስ ይቃጠል። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይህ አይገባትም በሉ። ድምጻችሁን ከፍ አድርጋችሁ ይህ አይገባትም። እጅግ አሳዛኝ በሆነ ሁኔታ በአርሲ ኦርቶዶክስ ተኮር የሆነው ግድያ ቀጥሎ 49 ንጹሃን ዜጎች መገደላቸውና ከ100 ዓመት በላይ የቆየው የቅዱስ ገብርኤል ቤተክርስቲያን መቃጠሉ ተሰምቷል። ይህንን ግድያ አስመልክቶ የተለያዩ ሰዎች ተቃውሟቸውን እያሰሙ ይገኛሉ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመር ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመር ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ በአርሲ ጥቃት የተፈጸመበት ወረዳ ላይ የወረዳው አስተዳዳሪ ምንም አይነት ጥቃት መረጃ አልደረሰንም ሲሉ ለቢቢሲ አፋን ኦሮሞ መስጠታቸውን ፋስት መረጃ ይዞት የወጣው ዘገባ ይጠቁማል። ቢቢሲ አፋን ኦሮሞ ለኦሮሚያ ክልል መንግስት ኮሙኒኬሽን ቢደውልም መልስ እንዳላገኘና የወረዳው አስተዳዳሪ ደውሎ ምንም አይነት የጥቃት መረጃ እንዳልደረሳቸው መናገራቸውን ቢቢሲ አፋን ኦሮሞ ይዞት የወጣው መረጃ ይገልጻል። በርካታ ንጹሃን ዜጎች እየተገደሉ ደማቸው በከንቱ እየፈሰሰ ምንም አይነት መረጃ የለኝም ማለት ወረዳ አስተዳዳሪው የት ናቸው የሚል ጥያቄን እንዳስነሳበት ይህ መንግስት ምን ያህል ለአካባቢው ችላ ማለቱን ያሳያል ሲሉ በርካቶች የግል አስተያየታቸውን እየሰጡ ይገኛሉ። እውነት እዛ አካባቢ ስለተፈጸመው የወረዳው አስተዳዳሪ አያውቁም። በርካቶችን አሳዝኗል። አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያለን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ
እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር የማንችል መስሏቸው እንዳይሆን እኔ ግን ዝግጁ ነኝ። አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይህንን መልእክቱን አስተላልፏል። ሁላችሁም ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው፣ ሌላ አይደለም። መቼ ነው የክርስቲያኖች ደም ማፍሰሱን የሚያበቃው? ኧረ ፈጣሪ ሆይ ምሕረት ላክልን። ይህ አይገባትም በሉ። ድምፃችሁን ከፍ አድርጋችሁ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው። ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው። ድምጿን ስትቀንስ ዝም ያለች መስሏችሁ ሁላችሁም በኮሜንት ላይ ይህ አይገባትም፣ ሀገር ለሰራችው፣ ሀገር ላቆመችው፣ ድምጿን ስትቀንስ ዝም ያለች መስሏችሁ እያላችሁ በኮሜንት አጥለቅልቁት። ፍትህ ለኦርቶዶክስ ተዋሕዶ ቤተክርስቲያን። ሲኖዶሱ ስራው ምንድን ነው? በጎች መጠበቅ እኮ ነው። በጎቹ እየተነጠቁ በሰይፍ እየተመቱ መግለጫ ማውጣት ብቻ ነው እንዴ ስራው? አይደለም። ኃይለኛ ጉልበት፣ ኦርቶዶክሳዊ ኃይለኛ ጉልበት አለው። እሺ መንግስት ጀርባውን ሰጥቷል። እንዲህ አይነቱን ድምጽ ሊሰማ አይፈልግም። ይሄን ነገር ማሳየት አለብን። በአንድነት ቆመን እስከ መቼ እየታረድን፣ እስከ መቼ እያለቀስን፣ እስከ መቼ እየጮህን? ጠቢቡ ሰለሞን መጽሐፈ መክብብ ላይ የገዢ ቁጣ ሲበረታብህ ስፍራህን አትልቀቅ ይላል። የጀግናሁን ጨካኝ ሁን፣ ዓላማ መር ያለህ ሁን። የጨከኑብን አሉ። ስለዚህ ይሄንን የምናስቆመው በአንድነት ቆመን በየትኛውም አካባቢ የሚገኝ ኦርቶዶክሳዊ በአንድነት ቆሞ ኃይለኛ ድምጽ ማሰማት ሲጀምር ነው። በተናጠል አይደለም። አንተ ተናገርክ፣ እኔ ተናገርኩኝ፣ የሆኑ መምህራን ተናገሩ፣ የሆኑ አርቲስቶች ተናገሩ፣ እሱ አይደለም። ራሱ ቤተ ክህነቱ የሚመራው ሲኖዶሱ የሚመራው። ከዚህ በኋላ እንዲህ አይነቱን ነገር መንግስት ማስጠበቅ አለብህ፣ ግዴታህ ነው ማለት አለበት። ምክንያቱም የመንግስት ተቀዳሚ ዓላማው የዜጎችን ህይወት መጠበቅ የመጀመሪያ ስራው ነው እኮ ለመንግስት ሰላም ማስፈን፣ ደህንነት መጠበቅ። ይሄንን ካላደረገ ግን ትግል ይፈልጋል ማለት ነው። እንዴት ነው ዝም ብለን ቁጭ የምንለው? ሰበርና አስደንጋጭ መረጃ። በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድመዋል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች በየጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታ መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ሐሳባችሁን በኮሜንት አጋሩ። ሁላችሁም በኮሜንት ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ድምጻችሁን አሰሙ። እንዲሁም ለብዙ ሰው እንዲዳረስ ቪዲዮውን ላይክ ማድረጋችሁን አትርሱ። የአባቶቻችን እንባ እንደፈሰሰ አይቀርም። እግዚአብሔር ይሰማናል። በያለንበት ሁላችንም በየአቅማችን ይህ አይገባትም በሉ። ድምፃችሁን ከፍ አድርጋችሁ ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው። ይህ አይገባትም፣ ሀገር ለሰራችሁ፣ ሀገር ላቆመችው። ድምጿን ስትቀንስ ዝም ያለች መስሏችሁ